የብልጽግናው አገዛዝ አዲስ አበባና ድሬዳዋ ከተማ አስተዳደሮችን ጨምሮ የክልሎችን የአደረጃጀት ቅርጽ እለውጣለሁ በሚል እንቅስቃሴ መጀመሩ መደበኛ ባልሆኑ ሚዲያዎች መረጃው እንዲሰራጭ በማድረግ ላይ ነው። በእርግጥ አገዛዙ የክልል አደረጃጀት የማፍረስ ዝግጁነት አለው። ከብልጽግና ባህሪ አኳያ በጉዳዩ ላይ የፖለቲካ ታዛቢዎች ምን ይላሉ የሚለውን ጨምሮ በጉዳዩ ላይ ሰፋ ያለ መረጃ ይዘናል። የፋኖ ኃይሎች ወሳኝ የተባሉ ገዥ ወታደራዊ ቦታዎችን ሲቆጣጠሩ የአገዛዙን ጦር ወታደራዊ ሚስጥር የያዙ ሰነዶችን ጨምሮ የተለያዩ ትጥቆችን እና ቁሳቁሶችንም በቁጥጥር ስር አውለዋል። የብልጽግና አገዛዝ በበኩሉ የአየር ድብደባ መፈጸሙ ተሰምቷል። የድሮን አስተኳሾች በፋኖ ቁጥጥር ስር ገብተዋል። በአራት አቅጣጫ የገባው ጦርም ተመቷል። ቀዳሚ የግንባር መረጃዎቻችን ናቸው። የጦርነት ፖሊሲ ባለቤቱ የብልጽግና አገዛዝ ኢትዮጵያን ወደ ሌላ ተጨማሪ ጦርነት እየገፋት መሆኑን የሚያመላክት የጦርነት ክተት አውጇል። በአማራ ክልል በተለያዩ ከተሞች የሚገኙ የህዝባዊ ፖሊስ አባላት ለግዳጅ ዝግጁ እንዲሆኑ መታዘዛቸው ተሰምቷል። የክተት አዋጁ መነሻ ምክንያት ምንድነው ለሚለው ዜና መረጃችን ዝርዝር ምላሽ አለው። የአልቡርሃን ጦር በተባበሩት አረብ ኤሚሬትስና በብልጽግና የሚደገፉ 224 ወታደራዊ ተሽከርካሪዎችን አውድሞ 36 የፈጥኖ ድራሽ ወታደራዊ ተሽከርካሪዎችን ደግሞ በቁጥጥር ስር መዋሉን አሳወቀም። የሱዳን ፈጥኖ ድራሽ ኃይሎች በአልቡርሃን ጦር በተማረኩ ጊዜ የኢትዮጵያን የብር ኖት ይዘው ተገኝተዋል። የጦሩ መሪ ጄኔራል ዳገሎ በበኩላቸው በኢትዮጵያ ብር ሊያሳትሙ ነው ተብሏል። በዝርዝር ይደመጣል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ በአስመራ ለሚገኙ የተለያዩ ሀገራት አምባሳደሮች አነጋጋሪ ማብራሪያ መስጠታቸው ተሰማም። ሚኒስትሩ በማብራሪያቸው ላይ አገራቸው ኤርትራ የጦርነት ስጋት ላይ መውደቋንና በሰራዊት መከበቧን እንዲሁም የብልጽግና ጦር ወደ ኤርትራ ድንበር መንቀሳቀሱን ገልጸዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ጉዟችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የብልጽግናው አገዛዝ አዲስ አበባና ድሬዳዋ ከተማ አስተዳደሮችን ጨምሮ የክልሎችን የአደረጃጀት ቅርጽ እለውጠዋለሁ በሚል እንቅስቃሴ መጀመሩ ተጠቆመ። ከሰሞኑ በማህበራዊ ሚዲያና በተለያዩ የፖለቲካ መድረኮች በተሰራጨው መረጃ መሰረት ገዢው የብልጽግና ፓርቲ ማዕከላዊ ኮሚቴ በናዝሬት ከተማ ስብሰባ በማካሄድ ላይ መሆኑ ተነግሯል። ፓርቲው ስለ ስብሰባው ዝርዝር መረጃዎችን ከመስጠት የተቆጠበ ቢሆንም ስብሰባው በጦርነት ስጋትና በቀጣይ አገራዊ ጉዳዮች ላይ ያተኮረ እንደሆነ ምንጮች ጠቁመዋል። በተጨማሪም አገዛዙ የአዲስ አበባና ድሬዳዋ አስተዳደሮችን ወደ ሙሉ ክልልነት የማሳደግ የኢትዮጵያን ህገ መንግስት የማሻሻል የመሬት ፖሊሲን የመቀየር እንዲሁም አገሪቱን ከፓርላሜንታዊ ወደ ፕሬዝዳንታዊ የአስተዳደር ስርዓት የማሸጋገር ሀሳቦች እንዳሉት መደበኛ ባልሆኑ ሚዲያዎች መረጃዎች እንዲሰራጩ ማድረጉ ተሰምቷል። በተመሳሳይ መረጃ የፖለቲካ ተንታኞችና ተቃዋሚ ፖለቲከኞች በጉዳዩ ላይ የተለያዩ ትንታኔዎችን እያቀረቡ ነው። አንዳንዶቹ እነዚህ ወሬዎች የሀገሪቱን ፖለቲካዊ አጀንዳ ለመቀየር ወይም የህዝብ ትኩረትን ከትግል ጉዳዮች ለማስቀየር የተፈጠሩ ሊሆኑ እንደሚችሉ ሲገልጹ፣ ሌሎች ደግሞ እነዚህ ለውጦች በእርግጥ እየታሰቡ ከሆነ በኢትዮጵያ ፌዴራል አወቃቀር ላይ ትልቅ ተጽዕኖ ያሳድራሉ በማለት ይገልጻሉ። ከፖለቲካ ውይይቶቹ መካከል የጀዋር መሐመድ የአጀንዳው አካል ሆኖ ታይቷል። እንደ ጀዋር መሐመድ ኦሮሚያ ተብሎ የተከለለ ክልል ቢያንስ ወደ 5 አሊያም 6 የአስተዳደር ወሰኖች የአደረጃጀት ለውጥ ሊደረግበት ይችላል። በተመሳሳይ ሁኔታ አማራ ክልል ወደ 4 ሌሎች አካባቢዎችም ተመሳሳይ የአደረጃጀት ለውጥ እንደሚኖር ተመላክቷል። ሆኖም የተሰራጩት መረጃዎች በሀገራዊ ምክክር ኮሚሽኑ አጀንዳ ይሆናሉ እንጂ ውሳኔ የተሰጠባቸው ጉዳዮች አይደሉም የሚሉ የፖለቲካ ታዛቢዎች እነዚህን የብልጽግና መረጃዎች ከሀገራዊ የትግል ትርክት አጀንዳ ቀልበሳ ጋር አያይዘው ይመለከቷቸዋል። የብልጽግናው አለቃ አብይ አህመድ መንግስት በኢትዮጵያ ፖለቲካና የህገ መንግስት ማሻሻያ ጉዳዮች ላይ በተደጋጋሚ ውይይት ማካሄድ እንደሚፈልግ ቀደም ሲል ሲናገሩ የቆዩ ቢሆንም አብይ የስልጣን ማራዘሚያና የህዝብ ትኩረት መሳቢያ ማዕከል ከማድረግ በዘለለ ፍትሐዊ የህዝብ አስተዳደር እንዲፈጠር እንደማያደርጉ የፖለቲካ ታዛቢዎች እምነት ነው። በመሆኑም ህገ መንግስቱ ሊቀየር ነው ወይም አዲስ አበባና ድሬዳዋ በቅርቡ ክልል ሊሆኑ ነው ብሎ በእርግጠኝነት ለመናገር አስተማማኙ አቅም የብልጽግና ውድቀት እንደሆነ የፖለቲካ ታዛቢዎች አክለው ይገልጻሉ። በተያያዘ ዜና የሀገራዊ ምክክር ኮሚሽኑ በዋናው አገራዊ ምክክር ጉባኤ የሚሳተፉ ከ4000 በላይ ተወካዮች በመጪው ሳምንት አዲስ አበባ እንደሚገቡ ገልጿል። ተወካዮች ከትግራይ ክልል ውጭ ከተለያዩ የኢትዮጵያ አካባቢዎች የተወከሉና የተለያዩ የማህበረሰብ ክፍሎችን ይወከሉ ናቸው ተብሏል። በምክክሩ ወቅት 4000 ጉባኤተኞች በ8 ቡድን ተከፋፍለው ይመክራሉ ሲሉ የተናገሩት ምክትል ኮሚሽነር ሂሩት ገብረስላሴ ናቸው። በእያንዳንዱ ቡድን 500 ጉባኤተኞች ይከታተላሉ ተብሏል። እንደ ብልጽግና እቅድ ሐምሌ 8 ቀን 2018 በሚጀምረው ዋናው የምክክር ጉባኤ ወቅት ዋና 8 አጀንዳዎች ተለይተዋል። የምክክር ጉባኤ ተሳታፊዎች የመንግስት የፖለቲካ ፓርቲዎች፣ አርብቶ አደሩ፣ አርሶ አደሩ፣ የንግድ ማህበረሰብ፣ የጸጥታ ተቋማት፣ የሲቪል ማህበረሰብ ድርጅት፣ አካል ጉዳተኞችና የሌሎችም የማህበረሰብ ክፍል ተወካዮች ናቸው ቢባልም አብዛኞቹ ተሳታፊዎች በብልጽግና መዋቅር የተመለመሉ መሆናቸው ተጠቁሟል። የብልጽግናው አገዛዝ ስልጣን አራዛሚ በሚል የሚተቸው ኮሚሽኑ ባለፈው ሰኔ 17 ቀን 2018 ዓ.ም ለዋና ጉባኤ የሚቀርቡ 8 ዋና
አጀንዳዎችን ይፋ ማድረጉ ይታወሳል። ይህንን ተከትሎ አንድነት ለአማራ ህልውና አንድነት የመሰሉ በስር ነቀል ለውጥ የሚያምኑ የህልውና ትግል ደጋፊዎች የምክክር ኮሚሽኑን አጀንዳዎች ዓለም አቀፉን ማህበረሰብ ለማጭበርበር የሚደረግ ግርግር ሲሉ የተቃውሞ መግለጫ ማውጣታቸው ይታወሳል። በተለይም በዚህ የምክክር ጉባኤ አጀንዳ ከሚሆኑ ጉዳዮች ዋነኛው አዲስ አበባ ከኦሮሚያ ጋር ያላት ግንኙነትና የድሬዳዋ ከተማ ሁኔታ ነው የሚሉት አስተያየት ሰጪዎች አዲስ አበባ በተፈጥሮ ሀብት አጠቃቀም ጉዳይ ያጎራባች ክልል ጥገኛ እንድትሆን በማድረግ በመዋቅር የተለየች ቴክኒካል በሆኑ ጉዳዮች ግን ጥገኛ ክልል ለማድረግ ሊሰራ እንደሚችል የስጋት ትንተናዎች ከወዲሁ በመሰጠት ላይ ናቸው። ከሁሉ በላይ የትጥቅ ትግል ላይ የሚገኙ የፋኖ ኃይሎችን ጨምሮ ሌሎች ኃይሎች የተጠናከረ እንቅስቃሴ ላይ ባሉበት ሁኔታ የሚካሄድ የምክክር ኮሚሽን ዓለም አቀፍን ማህበረሰብ ከማደናገር የዘለለ ዋጋ እንደማይኖረው የፖለቲካ ታዛቢዎች ጠንካራ ትችታቸውን በመሰንዘር ላይ ናቸው። የፋኖ ኃይሎች ወሳኝ የተባሉ ገዥ ወታደራዊ ቦታዎችን ሲቆጣጠሩ የብልጽግናው አገዛዝ ደግሞ የድሮን ድብደባ መፈጸሙ ተሰማም። በማዕከላዊ ጎንደር ስር በሚገኙ በተለያዩ አካባቢዎች በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ በመካሄድ ላይ መሆኑን የፋኖ ምንጮች ለጣቢያችን አረጋግጠዋል። እንደ ፋኖ ምንጮች መረጃ በማዕከላዊ ጎንደር በለሳ ቀጠናና አርማጭሆ ቀጠና በርካታ አካባቢዎችን የሸፈነ ውጊያ በመካሄድ ላይ ነው። በተለይም በአርማጭሆ ካራማ በተሰኘ አካባቢ ከባድ ውጊያ መካሄዱን ገልጸዋል። በአካባቢው የፋኖ ኃይሎች በአገዛዙ እግረኛ ሰራዊት ላይ የደፈጣ ጥቃት መፈጸማቸውን ተከትሎ የተካሄደው ውጊያ በድሽቃ በሞርተርና በከባድ መሳሪያ የታገዘ ነው። በመጀመሪያ የደፈጣ ጥቃት ብቻ 10 የአገዛዙ ወታደሮች ጉዳት ሲደርስባቸው አጠቃላይ በውጊያው የደረሰው ሰብአዊ ጉዳት ገና አልታወቀም። በተመሳሳይ በማዕከላዊ ጎንደር በለሳ ቀጠና ያገዛዙ ጦር በአራት አቅጣጫ ስምሪት በማድረግ ውጊያ ከፍቷል። በአካባቢው ሚካኤል ደብር ተብሎ በሚጠራው በሊቦ ከምከም ወደ አርባያ ባሉ መስመሮች ተከታታይ ውጊያ እየተደረገ ሲሆን በዚሁ ቀጠና ያገዛዙ ጦር ከአራት አቅጣጫ የኃይል ስምሪት ማድረጉ በግንባር መረጃው ላይ ተመላክቷል። አንደኛው ከብናት ወረዳ ወደ በለሳ፣ ሁለተኛው ከሊቦ ከምከም ወረዳ ወደ በለሳ፣ ሶስተኛው ከጎንደር ዙሪያ ወረዳ ወደ በለሳ፣ አራተኛው ከራሱ ከበለሳ ከሁለቱ ወረዳዎች ማለትም ከአርባያና ከጓላ ትይዩ ባሉ አካባቢዎች በአራት አቅጣጫዎች ወታደራዊ ስምሪት በማድረግ ውጊያ ከመከፈቱ ትይዩ የድሮን ስምሪት አድርጓል። እንዲያም ሆኖ በፋኖ ኃይሎች መልሶ ማጥቃት እንደተመከተ በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለ የብልጽግና አየር ኃይል በጎንደር ቀጠና የድሮን ድብደባ መፈጸሙ ተሰምቷል። የአካባቢው ምንጮች እንዳረጋገጡት በጎንደር ታች ጋይንት ወረዳ ቀበሌ 16 ወይም ልዩ ስሙ ቅድስት ቤተልሔም ተብሎ በሚጠራው አካባቢ ትላንት ሰኔ 24 ቀን የድሮን ድብደባ ተፈጽሟል። በዚህ የድሮን ድብደባ በርካታ ሰብአዊና ቆሳዊ ጉዳት ደርሷል ነው የተባለው። በድሮን ጥቃቱ የሟቾች ቁጥር በመጨመር ላይ ሲሆን እስካሁን ባለው መረጃ መሰረት 13 ሰዎች ህይወት አልፏል። 8 የሚሆኑት ደግሞ ከባድ ጉዳት ደርሶባቸዋል ያሉት የአካባቢው ምንጮች የድሮን ጥቃቱ 2 ጊዜ የተፈጸመበት ትምህርት ቤት ከታሪካዊቷ ቤተክርስቲያን አቅራቢያ እንደሚገኝ ለጣቢያችን ገልጸዋል። በኢትዮጵያ ውስጥ ካሉ ነባር ቅርሶች መካከል አንዷ ሆና በምትጠቀሰው ቅድስት ቤተልሔም ቤተክርስቲያን አቅራቢያ ተከታታይ የድሮን ጥቃት መፈጸሙ በጥቃቱ ከ13 በላይ ንጹሃን ህይወታቸው ማለፉ የአካባቢውን ህዝብ በከፍተኛ ሁኔታ እንዳስቆጣ ምንጮች አክለዋል። የድሮን ጥቃቱ እንዲፈጸም ከውስጥ ሆነው መረጃ ሲሰጡ የነበሩ 2 ሰርጎ ገብ የድሮን አስተኳሾችም በፋኖ ቁጥጥር ስር መዋላቸውን የፋኖ ምንጮች ገልጸዋል። በፋኖ ላይ ጥቃት እንዲፈጸም መረጃ ሲሰጡ እጅ ከፍንጅ የተያዙት የድሮን አስተኳሾችም ጥቃቱ ከመፈጸሙ 15 ደቂቃ ቀደም ብሎ በስልክ መረጃ ሲያቀብሉ እንደነበር የፋኖ ምንጮች ገልጸዋል። ከጎንደር ወደ ጎጃም የግንባር መረጃ ስንሻገር በምስራቅ ጎጃም ቀጠና በደብረ ኤልያስ ግንባር በተካሄደ ከባድ ውጊያ የፋኖ ኃይሎች ከፍተኛ ድል ቀንቷቸዋል። የፋኖ ኃይሎች ልዩ የጦር ታክቲክ በመጠቀም ጠንካራ እርምጃ በመውሰድ ያገዛዙ የጦር አመራሮችን ጨምሮ በርካታ ወታደሮችን ሞትና ቁስለኛ ማድረጋቸውን ሰምተናል። በአውደ ውጊያው ድል የቀናቸው የፋኖ ኃይሎች በወታደራዊ ጠቀሜታው ወሳኝ እና ገዥ የተባለ ቁልፍ ወታደራዊ ስፍራዎችን በቁጥጥር ስር አውለዋል። ከዚህ በተጨማሪም ያገዛዙን ጦር ወታደራዊ ሚስጥር የያዙ ሰነዶችን ጨምሮ የተለያዩ ትጥቆችና ቁሳቁሶች በፋኖ ኃይሎች በምርኮ ገቢ መደረጋቸው በግንባር መረጃው ላይ ተመላክቷል። እነዚህን ወታደራዊ ድሎች ያገኘው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ሲሆን የክፍለ ጦሩ አርበኞችም በደብረ ኤልያስ ግንባር ከሌሊት ጀምሮ ባደረጉት ተጋድሎ በአገዛዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ገዥ ወታደራዊ ስፍራዎችንም በቁጥጥር ስር መዋላቸውን ለጣና ዘጋቢ አረጋግጠዋል። በአማራ ክልል በተለያዩ ከተሞች የሚገኙ የህዝባዊ ፖሊስ አባላት ለግዳጅ ዝግጁ እንዲሆኑ መታዘዛቸው ተሰማ። የክተት አዋጁ ተጨማሪ ጦርነት እየመጣ ለመሆኑ አመላካች ነው ተብሏል። በአማራ ክልል በተለያዩ ከተሞች የሚገኙ የፖሊስ አባላት በሚቀጥሉት ቀናት ውስጥ ከመከላከያ ሰራዊት ከምንሻና ከአድማ ብተና አባላት ጋር ተቀላቅለው እንዲዘምቱ የሚያስገድድ ጥብቅ ትዕዛዝ መውረዱን ወታደራዊ ምንጮች ጠቆሙ። ትዕዛዙ የደረሳቸው የፖሊስ አባላት የሰለጠነው የከተማ ወንጀልን ለመከላከል እንጂ ለግንባር ጦርነት አይደለም የሚል የህግና የመርህ ጥያቄ ቢያነሱም የመከላከያ
አዛዦች ይህን ግዳጅ አልቀበልም ባለ የፖሊስ አባል ላይ እርምጃ ይወሰድበታል የሚል ምላሽ ሰጥተዋል። ቀድሞም ግጭት ውስጥ የነበሩት መከላከያና የፖሊስ አባላቱ በአዲሱ ትዕዛዝ ሌላ ፍጥጫ ውስጥ መግባታቸው በወታደራዊ መረጃው ላይ ተመላክቷል። እስካሁን ባለው መረጃ መሰረት በአማራ ክልል በደብረ ብርሃንና በደብረ ታቦር ከተሞች ውስጥ የሚገኙ ፖሊሶች በአስቸኳይ ስምሪት እንዲያደርጉ ትዕዛዝ ደርሷቸዋል። ትዕዛዙ የወረደው በአሁኑ ሰዓት በአራቱም አቅጣጫ በሚባል ደረጃ አዲስ ጦርነት እየመጣ መሆኑን ተከትሎ ነው። በአሶሳና ኩምሩክ ቀጠና ከሱዳን የውክልና ጦርነት ጋር በተያያዘ በከፍተኛ ደረጃ ጦርነቱ ወደ ኢትዮጵያ መጠጋቱን ተከትሎ ወደ ስፍራው ከፍተኛ ወታደራዊ እንቅስቃሴ እየተደረገ ይገኛል። በሰሜን ኢትዮጵያ የህወሓት ታጣቂዎች ከካምፕ ወጥተው ስምሪት መውሰዳቸውን ተከትሎና ስልጠና ላይ ያሉት በሚቀጥሉት 5 ቀናት ውስጥ አብዛኞቹ የ3 ሳምንታትና የ1 ወር ስልጠናቸውን አጠናቀው ወደ ግንባር ይገባሉ የተባለ ሲሆን በዚሁ ቀጠና የብልጽግና ጦር በስፋት ተንቀሳቅሷል። የብልጽግና ጦር እንቅስቃሴውን ያደረገው በ6 ግንባር ሲሆን ከ6ቱ 4ቱ ግንባር በአማራ ክልል ውስጥ ይገኛል። በሌላ አቅጣጫ በወለጋና በሸዋ ደራ ቀጠና ወታደራዊ ስምሪቱ የተጠናከረ ሲሆን አዲሱ የክተት አዋጅና ወታደራዊ ስምሪትም ይህን ቀጠና ያካተተ መሆኑ በመረጃው ላይ ተመላክቷል። ከዚህ ቀደም የፌዴራል ፖሊስና የአዲስ አበባ ፖሊስ እንዲሁም የአፋርና የአማራ ክልል የፖሊስ አባላትን ለሀገራዊ ግዳጅ ራሳችሁን አዘጋጁ የሚል መመሪያ ተሰጥቶ እንደነበር የሚያስታውሱት የመረጃው ምንጮች ለአሰብ ተዘጋጁ ከሚለው ቅስቀሳ ወደ መከላከል የክተት አዋጅ ማፈግፈጉን ገልጸዋል። የመረጃው ምንጮች እንደሚሉት የፖሊስ አባላት የውጊያ አቅም አጠያያቂ ቢሆንም ፖሊሶቹ የመከላከያ ኃይሉ ለቋቸው የሚወጡ ወሳኝ ቦታዎችን እንዲሸፍኑ ከተሞችን በጥብቅ የመጠበቅ ሙሉ ኃላፊነት ይዘው ሊሰማሩ እንደሚችል ይገልጻሉ። ብልጽግናን ስጋት የሆነበት ጉዳይ አሁን ካለው ውጊያ የከፋ በበርካታ አካባቢዎች ጦርነት በታወጀበት ቅጽበት በከተሞች ሊነሳ የሚችል አመጽ ለፋኖ ኃይሎች የሚሰጠው እድል ነው ያሉት የመረጃው ምንጮች የፖሊስ አስፈላጊነት ዘመቻም ይህን መሰል ስጋቶች ከመከሰት ጋር የሚገናኝ ሊሆን እንደሚችል ምንጮች ጠቁመዋል። በአማራ ክልል የፖሊስ አባላትን ጨምሮ ሚኒሻና ሰላም አስከባሪ በሚል 400 ሺህ የጸጥታ ኃይል የማዘጋጀት እቅድ ተይዞ እየተሰራበት ስለመሆኑ ከዚህ ቀደም መዘገባችን ይታወሳል። የአካባቢ የጸጥታ አቅም የመከላከያውን ሚና ይተካል በሚል የዘመቻ እቅድ እንደሆነ የውስጥ ምንጮች ይጠቁማል። ብልጽግና ውጊያውን የማቆም ፍላጎት እንደሌለው ብቻ ሳይሆን የጦርነቱን አድማስ አስፍቶ ድንበር ተሻጋሪ እንደሚያደርገው በየስብሰባ አዳራሹ የሚያወርዳቸው ወታደራዊ የዘመቻ መመሪያዎችና ፕሮፓጋንዳዎች ማረጋገጫ ሆነው ይቀርባሉ። የአልቡርሃን ጦር በተባበሩት አረብ ኤሚሬትስና በብልጽግና የሚደገፉ 224 ወታደራዊ ተሽከርካሪዎችን አውድሞ 36 የፈጥኖ ደራሽ ወታደራዊ ተሽከርካሪዎችን ደግሞ በቁጥጥር ስር መዋሉን አሳወቀም። የሱዳን ፈጥኖ ደራሽ ኃይሎች በአልቡርሃን ጦር በተማረኩ ጊዜ የኢትዮጵያን የብር ኖት ይዘው ተገኝተዋል። የጦሩ መሪ ጀነራል ዳገሎ በበኩላቸው በኢትዮጵያ ብር ሊያሳትሙ ነው ተብሏል። በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ባለፉት 2 ሳምንታት ያገኛቸውን ወታደራዊ ድሎች የሚተነትን የተጠቃለለ ሪፖርት ይፋ አደረገ። በተባበሩት አረብ ኤሚሬትስና በብልጽግና ድጋፍ የተደረጉ የሱዳን ፈጥኖ ደራሽ ኃይል 224 ወታደራዊ ተሽከርካሪዎች መውደማቸውና 36 ተሽከርካሪዎች መማረካቸው በሪፖርቱ ላይ ተመላክቷል። በምርኮ በተያዙት የሱዳን ፈጥኖ ደራሽ ኃይል ወታደራዊ ተሽከርካሪዎች ውስጥ 200 የኢትዮጵያ የብር ኖት መገኘቱን ሱዳን ትሪቡን ዘግቧል። ገንዘቡ የሱዳን ፈጥኖ ደራሽ ታጣቂዎች በጦር ሜዳ በቆሰሉ ጊዜ በኢትዮጵያ ብር በኢትዮጵያ ሆስፒታሎች የሚታከሙበት ሊሆን እንደሚችል በመረጃው ላይ ተመላክቷል። በተያያዘ መረጃ የሱዳን ፈጥኖ ደራሽ ኃይሎች ዋና የጦር መሪ ጀነራል መሐመድ ሐምዳን ዳገሎ የራሳቸውን ገንዘብ ሊያሳትሙ እንቅስቃሴ ላይ መሆናቸው ተሰምቷል። ጀነራሉ ገንዘብ ከሚያሳትሙባቸው ሀገራት መካከል ኢትዮጵያ አንዷ ስትሆን በብልጽግና ቀጥተኛ ድጋፍ ጀነራሉ የኢትዮጵያን የብር ኖት ለማተም አቅደዋል ነው የተባለው። የሱዳን ፈጥኖ ደራሽ ኃይል በሱዳን የውክልና ጦርነት በውጊያ የሚቆስሉ ወታደሮቹ በአሶሳ በነቀምትና በአካባቢው ባሉ ሆስፒታሎች ሕክምና እንደሚያገኙ መረጃዎች ያሳያሉ። ከሰሞኑ የወጡ መረጃዎች እንደሚጠቁሙት ደግሞ የብልጽግና አገዛዝ በቤንሻንጉል ጉሙዝ ክልልን ለጦር አጋሩ ለሱዳን ፈጥኖ ደራሽ ኃይል ለጦር ካምፕነት እንዲጠቀም በፈቀደው መሰረት ታጣቂዎቹ በክልሉ ህዝብ ላይ የሚፈጽሙት ጥቃት መልከ ብዙ ሆኖ ቀጥሏል። በአሁኑ ወቅት የሱዳን ፈጥኖ ደራሽ ታጣቂዎች በቤንሻንጉል ጉሙዝ ክልል አስገድዶ መድፈርን ጨምሮ ማህበራዊ ቀውሶችን እየፈጸሙ ሲሆን በአካባቢው የሰፈረው የብልጽግና ጦር አብሮ ከመዋጋት ባለፈ ባለስልጣናቱም በተመሳሳይ ለዜጎቻቸው ጥበቃ ከማድረግ ይልቅ ተባባሪ መሆናቸው ተመላክቷል። የቤንሻንጉል ጉሙዝ ክልል የብልጽግና ባለስልጣናት በታጣቂዎች የተከበበውን ህዝብ ከታጣቂዎቹ ጥቃት ከመከላከል በተቃራኒው በታጣቂዎቹ የሚፈጸሙትን መልከ ብዙ ጥቃቶች የሚቃወሙ የክልሉ ነዋሪዎችን እያሰሩ መሆናቸው በአካባቢው የዜጎች ህይወት ከባድ አደጋ ላይ መውደቁን በጉልህ የሚያሳይ ነውም ተብሏል።
የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳሌ በአስመራ ለሚገኙ የተለያዩ ሀገራት አምባሳደሮች አነጋጋሪ ማብራሪያ መስጠታቸው ተሰማ። ሚኒስትሩ በማብራሪያቸው ላይ አገራቸው ኤርትራ የጦርነት ስጋት ላይ መውደቋንና በሰራዊት መከበቧን እንዲሁም የብልጽግና ጦር ወደ ኤርትራ ድንበር መንቀሳቀሱን ገልጸዋል። የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳሌህ ተቀማጭነታቸውን በአስመራ ላደረጉ ለተለያዩ ሀገራት አምባሳደሮችና ዲፕሎማቶች በቀጠናዊና በወቅታዊ ጉዳይ ላይ ማብራሪያ ሰጡ። የሀገሪቱ ማስታወቂያ ሚኒስተር በማህበራዊ ትስስር ገጹ ባሰራጨው መረጃ ላይ እንደተመላከተው ውጭ ጉዳይ ሚኒስትሩ በአስመራ የሚገኙ የተለያዩ ሀገራት አምባሳደሮችና ዲፕሎማቶችን በመሰብሰብ ማብራሪያ ሰጥተዋል። የኤርትራው የውጭ ጉዳይ ሚኒስተር አስመራ ለሚገኙ ለተለያዩ ሀገራት አምባሳደሮችና ዲፕሎማቶች በሰጡት ወቅታዊ ማብራሪያ ላይ ካነሷቸው አንገብጋቢ ጉዳዮች መካከል ኤርትራ በኢትዮጵያ አቅጣጫ የጦርነት ስጋት ላይ መውደቋን ያመላከቱበት አውድ አንዱ መሆኑ ተመላክቷል። ሚኒስትሩ ኦስማን ሳሌ በኢትዮጵያ የብልጽግናው አገዛዝ ኤርትራ ላይ አዲስ የጦርነት ስጋት መደቀኑንና ሰራዊት ማስጠጋቱን ጠቁመዋል። ውጭ ጉዳይ ሚኒስትሩ በማብራሪያቸው ላይ የብልጽግና ባለስልጣናት ወደ ኤርትራ ድንበር ከፍተኛ ሰራዊት እያንቀሳቀሱ ነው ብለዋል። የብልጽግና ከፍተኛ ባለስልጣናት በኤርትራ ድንበር ላይ ከባድ ወታደራዊ አሰላለፎችን በንቃት በማሰባሰብና የኤርትራን የባህር ዳርቻ ግዛቶች ላይ እያነጣጠሩ ነው ሲሉ አስመራ ለሚገኙ የተለያዩ ሀገራት ዲፕሎማቶች ማብራሪያ ሰጥተዋል። የኤርትራ ውጭ ጉዳይ ሚኒስትር በሚከተለው አሰራር መሰረት ተጨባጭ ስጋቶችና ቀጠናዊ ውጥረቶች በሚታዩበት ወቅት በአስመራ የሚገኙ ዲፕሎማቶችን በመሰብሰብ ማብራሪያዎችን በመስጠት ይታወቃል። ይህ አይነት ማብራሪያ ዘወትር የሚደረግ ሳይሆን ስጋትና ውጥረቶች ባየሉበት ጊዜ የሚሰጥ መሆኑ የአሁኑ ማብራሪያ ትኩረት የሳበ ጉዳይ ሆኗል። ይህ በእንዲህ እንዳለ አፍሪካ ኮንፊደንሻል አዲስ ባስነበበው ዘገባ የአፍሪካ ቀንድ አዲስ የፈተና ምዕራፍ ላይ መግባቱን አመላክቷል። የግብጽ የኤርትራና የሳውዲ ፍላጎቶች በኢትዮጵያ ዙሪያ እየተጋጩ ባሉበት በአፍሪካ ቀንድ የተቀሰቀሰው ሚስጥራዊ የፖለቲካ ቼዝ ጨዋታ የቀጠናውን መረጋጋት እንደፈተነው ይኸው ዘገባ በስጋት ትንተናው ላይ ጠቁሟል። በደቡብ አፍሪካ ኢትዮጵያውያን ስደተኞች ላይ ጥቃት ተሰነዘረ። ሱቆቻቸው ተዘርፈዋል። በሀገሪቱ የተቀሰቀሰውን ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር መዋላቸውም ተሰምቷል። በደቡብ አፍሪካ ማክሰኞ ዕለት የተካሄደውን ጸረ ስደተኞች ተቃውሞ ተከትሎ የሀገሪቱ ፖሊስ ከ900 በላይ ሰዎችን በቁጥጥር ስር መዋሉን አሳወቀም። በሀገሪቱ ከተካሄዱት 120 ሰልፎች መካከል 12ቱ የፖሊስን ጣልቃ ገብነት ጠይቀዋል የተባለው ለሰዎቹ መታሰር ምክንያት የሆኑት የኢሚግሬሽን ሕግ ከመጣስ ከህዝባዊ ሁከት ማነሳሳት፣ ሰነድ የሌላቸውን ስደተኞች ከማስጠጋትም እንዲሁም ከዝርፊያ ጋር የተያያዙ ናቸው ተብሏል። ከዚህ ጋር ተያይዞ በደቡብ አፍሪካ በኢትዮጵያውያን የሚተዳደሩ ሱቆች ላይ ያነጣጠረ አዲስ የስደተኛ ጠል ዘመቻና የንግድ ድርጅቶቻቸውን በደቡብ የማዘጋት እርምጃ በስፋት መጀመሩ ታውቋል። ፖስት ኒውስ ፔፐር እንደዘገበው በደቡብ አፍሪካ ኳዙሉ ናታል ግዛት ውስጥ በተቀሰቀሰው የወንጀል ድርጊት ጋር በተያያዘ የውጭ ዜጎች ንብረት የሆኑ 5 ትናንሽ ሱቆችና 2 የገበያ ማዕከላት መዘረፋቸው ተረጋግጧል። በኤደን ፓርክ አካባቢ በመቶዎች የሚቆጠሩ ሰልፈኞች በተለምዶ ስፓዛ ተብለው የሚጠሩ የኢትዮጵያውያን ሱቆች ጋር በመሄድ ሱቃችሁን ዘግታችሁ አሁኑኑ ውጡ የሚል አስገዳጅ ማስጠንቀቂያ ያስተላለፉ ሲሆን ስደተኛ ወገኖችም ንብረታቸው ሳይዘረፍባቸው በሰዓታት ውስጥ እቃቸውን ጭነው ከአካባቢው ለመሸሽ ተገደዋል። ይህንን የተደራጀ ዘመቻ በግንባር ቀደምትነት እየመራ ያለው አቮንጎሌ ሲጎ በኦንጎላ አካባቢው ጋዜጠኞች በሰጡት መግለጫ በዕለቱ 5 የውጭ ዜጎች ሱቆች እንዲዘጉ መደረጉና በቀጣይም ተጨማሪ ሱቆችን የማዘጋት ዘመቻው አጠናክረው እንደሚቀጥሉ በይፋ ተናግረዋል። የሰልፈኞቹ መሪ አክሎም ዋነኛ ተልኳቸው በውጭ ዜጎች የሚተዳደሩ የችርቻሮ ሱቆችን ከአካባቢያቸው ሙሉ በሙሉ ማስወጣት መሆኑን የገለጸ ሲሆን የስደት ተጠቃሚዎቹ ዝርፊያና አካላዊ ጉዳት እንዳይደርስባቸው በሰላማዊ መንገድ ጥለው እንዲወጡ ማስጠንቀቂያ ሰጥቷል። የዚህ አስገዳጅ ዘመቻ ዋና ዓላማ የተባለውም እነዚህን የንግድ ቦታዎች ደቡብ አፍሪካውያን ተረክበው በመስራት ራሳቸውን እንዲያስተዳድሩ ለማድረግ መሆኑ በሰልፈኞቹ በኩል ተገልጿል። በአሁኑ ወቅት በደቡብ አፍሪካ የሚገኙ ስደተኞችን ክፉኛ ያሰጋው ክስተት በኢትዮጵያውያን ነጋዴዎች ላይ ከፍተኛ የስነ ልቦናና የኢኮኖሚ ቀውስ እየተፈጠረ ይገኛል ተብሏል። የአካባቢው ተወላጆች የውጭ ዜጎች የስራ ዕድል ቀምተውናል በሚል የኢኮኖሚ ጥያቄዎችን ሽፋን በማድረግ እንዲህ ያሉ የኃይል እርምጃዎችን ህጋዊ ለማስመሰል የሚሞክሩ ሲሆን በአንጻሩ ደግሞ በህጋዊ መንገድ ንግድ ፍቃድ አውጥተው የሚንቀሳቀሱ ስደተኞች ከደህንነት ጥበቃ ማጣትና ከንብረት ውድመት ስጋት ጋር ፊት ለፊት ተጋፍጠዋል። በቀጣይ ቀናት ይህ የስደተኛ ጠል ዘመቻ ወደ ሌሎች የሀገሪቱ ክፍሎች እንዳይስፋፋና በንጹሃን ዜጎች ላይ የከፋ ጉዳት እንዳይደርስ የደቡብ አፍሪካ የጸጥታ ኃይሎችና የሚመለከታቸው አካላት የሚወስዱት የህግ ማስከበር እርምጃ በትኩረት የሚጠበቅ ይሆናል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር